ሾርባ ልወስድለን ነበር ግን ፌርሙሱ ጠፍቶ ነው። የኛ ጀግና ዛሬ እንግዲህ አሁን ገስት ተሰርቶ የኛ ጀግና የኛ አንበሳ እንዲህ ነው የሚባለው። እኛ ከወረዱት ጋር አንወርድም። አይ የቅመማቶች ጭንቅላት አላቸው እንደዚህ አይመሩም። በቃ እነሱ ሰው ጋር አይ እኮ ነገሩ ነው እኮ የምልሽ የኛ ጀግና እንዲያንበረከከ ለካ ጉልበት አለው እየተባለ በቃ ዛሬ አዳሜ ግን እኔ አንድ ጥያቄ ልጠይቃችሁ። ምን ሰማሽ ዛሬ ኤፍሬም ላይ ምን ሰማሽ? የሆነ ነገር የሰማሽው አላሳቀሽም እኮ ባልሽ ነው የመተኝ ይሄ ጥጋበኛ ባልሽ ይችላል ግን ማንንም አይነካም ትላለች እሷ ደግሞ በጣም ነው እንደ ተመታው በጣም ነው እንዴ አለችው እንጂ ለእኔ ስለተከላከልክ ይሆናል አለችው እንጂ ምን እናምጣ ዩዘር ትገባለች ነገ ነው ርዕስን የሚኖረው ነገ ነው ቡጡቡጡ ነገ ደግሞ ትሄዳለች ወንድሜን እንዴት መታ ብላ አጅሪት ማለት ነው ብራ ቀረይ ነው አይ የቆማው እንዴ አናን ደግሞ ማይቀር ቡጡቡጥ እንዴት ቆይ አገኘዋለሁ ብላለች ታለች ስንል ኤፍሬም ተመቶኒ እኮ ድራማው ራሱ ተመቶኒ እኮ እንዴና ሰላም ይዘር የለነሽ እግዚአብሔር ይመስገን ዘር ደህና ነሽ አለን እግዚአብሔር ይመስገን እንዳትሳደቡ አንድ ሰው እንዳይሳደብ ዳይመንድ ብቻ በቃ ዳይመንድ እያደረጋችሁ መውጣት ነው እህታችሁን ስም እየጻፋችሁ ስድብ ጥሩ አይደለም በቃ እኛ ምን አገባን እንዴ ታረቁ ነው በቃ ነገ ደግሞ ፍርድ ቤት እንሄዳለን ይቀጥላል ልጃችን አታልቅስ እሷ ካላለቀሰች ሁለቱ ይደባደቡ ችግር የለም እኛ ችግር የለውም እኮ እኛ የምንፈልገው እንደዛ ባልና ሚስት መሀል ሰው አይገባም ሰው አይምጣ ነው እና ነገ ልናለቅስ እንችላለን ለማንኛውም መልካም ኧረ እናለቅስም ነገ ለቅሶ የለም ፈጣሪ ያውቃል በሰላም ያሳልፈናል ነገ ማርያም እንደው ሺ ታደርግሽ የልናት ሺ ታደርግሽ ፍልስጤም እና እንትን እስራኤል በይውሱ ቤት ሁሌ አይንዬ ቤት ነው በብሩክ ቤት ነው እንዴ ነገ ወይ ወንድምየውም ብሩክ ቤት ነው ነገ ቻው ዩዘርዬ እኛ እዚህ ከላይ ጦርነቱ ነው እነሱ ከስር ጦርነት እንቻለው እንግዲህ የሁለቱ ስሜት እየጠቀሳቸው በቃ ታረቁ ሰላም ፍጠሩልን ለእኛ ምዘኑልን ምናምን የሚል ኮመንት አረ ምን እንደዛ እንበል ሁላችንም እግዚአብሔርን እኛ እኮ ሀሳባችንን አቶ እየቀየርን አንቺ ሙዜ ዝም በይ እስኪ ዝም በይ ያመኛል ወይ ልንገርሽ አድሮ ሀሳባችንን መቀየር የለም ገብቶሻል ትናንት የተነጋገርነው ለዛሬ መተግበር አሁን የተናገርነውም በኋላ ላይ አሁን ሲገባ እዛ ላይ መተግበር ጎበዝ አዎ ታይዛችሁ አንዱ መጥፎ ነገር እንኳን ቢያደርግ እናንተ በትዕግስት ማለፍ ነው በቃ ሌሎቹ ደግሞ በትዕግስት ዳይመንድ ሆነ አላያችሁም እንዴት እንዳማረባት እንደው ከባሌ ጋር ደቂቃ ተጣጥቼ ጠውልጌ ነው የምገኘው ጠውልጌ ሀይሚ ደግሞ 100% የምትታወቅ ነች ወዲያው ነው ከምድር ላይ የምትጠፋው ሰውነቷ ክስት ብላ እሷ እንደሆነ አስተላልፉላቸው ምን እንደምትመስል አበባ ነች ከባሏ ጉያ እኔ ጽጌረዳ ታዲያ እኔና በቅፉ ስር እያስቀመጣት ትንፋሹ እየሰጣት እንደ ኦክሲጅን የኔ ጠንበለል አዳሜ ቦታው እኔም ስለማልገባ እዛች ገነት የምትባለው ጋር ሂጂና እንደዚህ በቀሉ ጻፉ ብለሽ በሂጂ ማንን የገነት ቤት ሄደሽ ከከፈተች ገነት የቷ የአንቺ ጋር ጌም የምትጫወተው ፍቅር ታቀድም መታ የተናገረችኝ እሷ ናት ማቤት ነው ቆይ ቅድም እምቢ ብሎኝ ነው እየገለበጠኝ ማቤት ነው ሀብቴንና መለኛውን ዘቅዝቀው ገስ የሰሩበት ማቃሉ አንቺ ደግሞ ሂጂና እዛ አትናገሪም ታዲያ እኛ አንዘቀዝቅ እየገለበጠ ምን አንልም ዘግዛቂዎች መዘግዘቅም እንዴት እንደሆነ አላውቅም
ምንም የሚል አይ ቤቱን እኮ ነው የጠየቀው። ቤቴም አልለመደም መዘግዘቅ። እንደው አንድ ቀን እየተዘቀዘቀ አምጥቼ ዘግዝቅ ያለው አለቀ። ስለ ራሴ እኔ ዘግዝቄም አላውቅም ተዘግዝቄም አላውቅም። ነገር ማለት ነው አንድም እንዴ ኧረ በለው 119 ሰላም ውዶቼ፣ እንዴት ናችሁ? እግዚአብሔር ይመስገን ደህና ነኝ። እንዴት ናችሁ? ደህና ናችሁ? ጾም ነው እየበላሁ ነኝ እና እንዴት ናችሁ? ተባረከው ደህና ነው። ፎሎ ላርጉኝ እስቲ እዚህ ቤት ያላችሁ ሰዎች 118 ሰዎች 1000 ጨምሩ። እነዚህ ልጆች ታሪክ የምታውቁ ካላችሁ እናንተ ቤት ብዙ ጊዜ መጥቼ አውቃለሁ እና ማለት ታችኜ ነው የምሰማው። በጣም ነው የምወዳችሁ ማከብ። ወይኔ በድምፅ እጅ ራሱ እኮ ሰው ናቸው። በጣም ፍቅር ናች አንቺ ሸረኛ ፎሎ አርጓት ኧረ በደምብ ምንም አትሰማም። ፎሎ አርጓት ፍቅር ናት። በጣም ናፍቃሽኛል። በቃ እዛ እንገናኝ። እሺ ቻው። እዛ እንገናኝ። እሺ ማኮሽ አንዴ መልዕክት ንገሪልኝ ስላለች ነው። እና ብሩክ ጌም ከሚጫወተው ልጅ ጎን ሄዳችሁ የእሱን ስም አትጥሩ በይልኝ ብላኝ ነው። እና በዛ እዚህኛው እንኳን ባገቡ እዛኛው ሄዳችሁ ሌላ ነገር እንትን እንዳትሉ። ማን ያለሽ ጨረቃይ? ማን ያለሽ? እሺ ማን ያለሽ? ጽፋ ጨረቃ ይሄው እዚህ ጋር ለአምሪ ውዴ እችን መልዕክት አስተላልፊልኝ። ብሩኬ ከሚጫወተው ሰው ጋር ከጎኑ ሆናችሁ ስሙን አትጥሩ። ለምን እንደው ታውቃላችሁ? እንደዚህ ካደረጋችሁ ጨረቃ ፋሚሊ ተሳዳቢዎች፣ ምላሰኞች እንደሆናችሁ ነው እና እንደወረዳችሁ ነው ማለት። ብሩኬ ማለት ይዘነው የመጣ ነው እንደሆነ መቼም አይለያዩ። የማንን ስም ነው የማንጠራው? የብሩኬ በመጥፎ በዛ ከጌም የሚጫወተው ራሳችሁ ናችሁ የምትወርዱ። እኔ ደግሞ ልናገር ወንዶች የሀይሚ እህቶች ከምትሳደቡ ማለት ነው አትሳደቡ። አንዴ አትሳደቡ ማቃለው። ግን ውዶች የተናዳችሁ ሌላ ነገር እንትን ከምትሉ ሀይሚ ዳይመንድ እንዳትለያዩ። እኛ የምንፈልገው አንድነታችን ነው። የሀይሚ ዳይመንድ እያላችሁ ጻፉ። እሺ ውዶች መብታችሁ። ሀይሚ ዳይመንድ ብላችሁ መጻፍ መብታችሁ። ሀይሚ ዳይመንድ ማለት መብታችሁ አይደለም። እሱ የእኛ ነው፣ እሷም አንድ ናችሁ። ዛሬ ሀይሚዬ ዳይመንድ ማለት መብታችሁ። ባልና ሚስት መሀል አትግቡ። ኤፍሬም ጨርሶታል። ማን ነው እንዲያደረገ ሲለው ያልሰማ ይስማ፣ ጋበኛው ባልሽ ነው ብሏል። በዛ እርማችሁን አውጡ፣ አፍቃሪዎቹም እርማችሁን አውጡ። በቃ ልንገራችሁ ብዬ ነው ካልሰማችሁ። እሺ ዛሬማ ጉድ ወጣ። ያን የሚያክል ቁመቱ ዙፋኑን ላይ ወረ። አንቺ ለካ ቦክሰኛ ነው እንደያ። እኔማ ሽንቴን ከኔ ጨረስኩት። እግዚአብሔርን ይሄ ቦክሰኛ ነው እንደ ለካ። ይሄ ስፖርት የሚሰራው ለዚህ ነው ለካ። ላይ ነው ጉድ የለቀቀ ጡንቻውን አድርጎ ሲለቅ ሆነ ለቀቀብኝ። ዛሬ እንደውም ድራማ መሆኑን በደንብ ያለሽ እንዴት ነው? ቦክሰኛ እኔ እኮ ኮሜንት የጻፍኩት እውነት በቪዲዮ ትመጡ ነበር ብዬ ወደ 100 ምናምን ላይ አብራሪ እንደዚህ ማጻፉ ምን ሆናችሁ? ኧረ በእግዚአብሔር ታረቁልን ነው እንጂ የሚባለው። ሀናን ወይዬ እንዴት አመሻችሁ ብያለሁ። መተሽ ማይክሽን ይዘሽ ነው የምትቀመጪ ስለምትሉ ሰላም ብያችኋለሁ። እንዴት አመሻችሁ? አለማቆያ ፎቶሻፕ ሰራልኝ። ምን አለ ኤፍሬም እየመጣች በርዶኝ ነው። በቀደም ውጭ ቁጭ ብዬ ነው በርዶኝ ነው። ማማዬ ማርያም ቀይር፣ ያው ብታፈጭብን ይሻለናል። እሺ ማማ፣ እሺ እሺ። የምትመጣው ፍቅርዬ እንዴ እኔ የምላችሁ ላይ እኔ የምላችሁ ማመጣ ስታወሩ አንድ ላይ ዝም የጨረቃ ፋሚሊዎች 13 ሰው አለ። ካላችሁ ስጦታ ስጡት፣ ከሌላችሁ ታብታብ አድርጉ። አታናዱት። የሀይሚዋን ነው በቃ። ኤፍሬም ጨርሶታል ዛሬ ደመደመ።
በቃ ታብታብ አለን እንሰጣለን። ከሌለም ዛሬ እነሱ ብቻ ሰላም ይሁን እንጂ እኔ ዛሬ ፈታላችሁ ሶዴ ብስል እስከሚል ያዳመጡ የሳኩት ብታይ። አዎ የዛሬው ድራማ እናንተ የሰው ቁስል ላይ ትስቃላችሁ። ይቅር በላችሁ። እኔ በጣም ነው ወይኔ የልጅነት